ለልጆቻችን የላስቲክ ወተት መጀመር ያለብን መቼ ነው? ብዙ ወላጆች አንድ ጥያቄ ሲጠይቃቸው በጣም የሚገርም መልስ ነው የሚሰጡኝና ለልጅሽ የላም ወተት ትሰጫዋለሽ ስላት አይ የላስቲክ ወተት ነው ትለኛለች። የላስቲክ ወተት ራሱ ምንድን ነው? የግመል ወተት ነው? የላም ወተት ነው ወይስ ምንድን ነው? ብዙዎቻችን የሌላ ወተት አድርገን ነው የምናስበው፣ ግን የላም ወተት ነው። ይህ የላም ወተት በትክክል መጀመር ያለብን መቼ ነው? የላስቲክ ወተት ምንለው፣ በትክክል ተኮናትረን የላም ወተት ምንለው ራሱ እና የጣሳ ወተት ልዩነታቸው ምንድን ነው? በዛሬ ቪዲዮ የእነዚህ የሶስት ወተቶች ልዩነት እነግራችኋለሁ እና የላስቲክ ወተት ወይም ደግሞ ፓስቸራይዝድ የሆኑ ወተቶችን መቼ መጀመር አለብን የሚለውን በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ እንግዲህ ስለ ወተት ነው የምናወራላችሁ። በተለይ ደግሞ ስለ ላስቲክ ወተት ስለሚባለው አሁን ገበያ ላይ በጣም ተንሰራፍቶ የሚገኙ በቀላሉ የሚገኝ ነገርም ስለሆነ ብዙ ወላጆች ጥያቄ ያነሱበታል። ምን እንደያዘም ኮንቴንቱን ስለማያውቁት በትክክል መረዳት ስላለባችሁ በዛሬ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ይመለከቱ። ምናልባት ቤተሰብ ካልሆናችሁ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። በመጀመሪያ ደረጃ የላስቲክ ወተት የሚባለው ስኪምድ ኤንድ ፓስቸራይዝድ ማለት ነው። ያ ማለት ፋቱ የተቀነሰለትና ፓስቸራይዝድ በሆነ ወይም በፓስቸራይዜሽን ፕሮሰስ የተጸዳ ወይም የተጣራ ወተት እንደማለት ነው። ይህ ወተት በዋነኝነት የላም ወተት ነው። የሌላ ባዕድ ነገር የለውም። ሆኖም ግን ውስጡ ያለው ኮንቴንት ከኖርማል ተኮናትረ ከምናገኘው ከትክክለኛው የላም ወተት ትንሽ ለየት ይላል። ኮንቴንቱ ያ ምንድነው? የፋት መጠኑ ወይም የክሬም መጠኑ ስኪም እንደሆነ የተቀነሰ ነው። ስለዚህ ይሄ ፉል ክሬም አይባልም ማለት ነው። ስለዚህ ይህን የላስቲክ ወተት መቼ ነው መጀመሪያ ያለብን የሚለውን ከመናገሬ በፊት መጀመሪያ የላም ወተት ኮንቴንቶቹ ምን ምን ናቸው? አንድ ሁለተኛ ደግሞ የላም ወተት ራሱ መጀመሪያ ያለብን መቼ ነው የሚለውን ልንገራችሁ። የላም ወተት መጀመሪያ ያለበት እድሜያቸው ከ1 ዓመት በላይ ላሉ ህጻናት ሆነው የአይረን መጠናቸው ኖርማል ከሆነ መጀመር ትችላላችሁ። ሆኖም ግን የአይረን እጥረት ላለባቸውና የደም ማነስ ላለባቸው ህጻናት ኢቭን እድሜያቸው 1 ዓመት ካለፈ በኋላ መጀመር የለበትም። ለመሰላችሁ የላም ወተት ዋናውና ሁለት ጉዳቶች አሉ። አንደኛው ጉዳት በተለይ እድሜያቸው ከ1 ዓመት በታች ሆኖ ከተሰጠ የደም ማነስና የአይረን እጥረት ያስከስታል። ይህ እንዴት ነው የሚከሰተው የሚለውን እንገራችሁ። በመጀመሪያ የላም ወተት ውስጥ ያለው ፕሮቲን ለአንጀታቸው ይከብዳቸዋል። ያው በተፈጥሮ እንደምትረዱት የላም ወተት የተዘጋጀው ለራሷ ለጥጃዋ እንጂ ለሰው ተብሎ አይደለም። ስለዚህ ለአንጀታችን ከባድ ነው የሚሆነው። ፕሮቲኑ ለአንጀታችን ከባድ ሲሆን ምን ሊከሰት ይችላል? በዋነኝነት ካው ሚልክ ፕሮቲን ኢንዲውስድ አለርጂ ወይም ኮላይትስ የሚባለውን የአንጀት መቆጣት ሊያስከሰት ይችላል። በዚህ መቆጣት ውስጥ ቀይ ደም ሴሎች እየተወገዱ ይሄዳሉ። ያ ማለት ከአንጀታችን ውስጥ ሳናያቸው ማይክሮ ብሊዲንጎች ወይም ትንንሽ መድማቶች ይከሰታሉ። እነዛ ትንንሽ መድማቶች ይዘው የሚወጡት ምንድነው? አይረንና ቀይ ደም ሴሎቻችን ነው። ቀይ ደም ሴል ፈሰሰ ማለት ወይም ደማችን ፈሰሰ ወይም ወጣ ማለት አይረን ብዙ ይዞ ወጣ ማለት ነው። ስለዚህ በረጅም ጊዜ ሂደት በተለይ ደግሞ የላም ወተት ከ500 ከ600 ሲሲ በላይ የሚጠቀሙ ህፃናት ለደም ማነስና ለአይረን እጥረት ተጋላጭ ይሆናሉ ማለት ነው። በነገራችን ላይ በዚህ ጉዳይ ላይ የደም ማነስ፣ የአይረን እጥረት፣ የፎሌት፣ የቫይታሚን B12፣ የቫይታሚን ዲ እነዚህ የመሳሰሉትን እጥረት ምርመራ ከፈለጋችሁ ከታች ባሉት ስልኮች ደውላችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ በአካል ቀርባችሁ ማስመርመር ትችላላችሁ። ራሱን የቻለ ህክምና ምርመራ አለ። ክፍት የስራ ቦታ ለአካውንታንቶች ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት በአካውንቲንግ የተመረቀች በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩክ ኪድስ ክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። ሁለተኛ የላም ወተት ለህፃናት የማይመከርበት በተለይ ከ1 ዓመት በታች የማይመከርበት ዋናው ምክንያት ደግሞ ድርቀት ስለሚያስከስት ነው። ድርቀት የሚከሰትበት ዋናው ምክንያት ካልሲየም እና የፎስፌት መጠኑ ከፍተኛ ስለሆነ እርስ በርስ በመያያዝ ወይም ፕሪሲፒቴት በማድረግ የድርቀትን ኬዝ ያስከስታል። ድርቀት ካለ ደግሞ ምግብ ፍላጎት ይቀንሳል። ኢቭን ቅድም እንዳልኳችሁም የደም ማነስ ከተከሰተ፣ የአይረን እጥረት ከተከሰተ የህፃናት የምግብ ፍላጎት በከፍተኛ መጠን ሊቀንስ ይችላል ማለት ነው። ስለዚህ የላም ወተት በአጭሩ የሚመከረው ከ1 ዓመት በላይ ነው።
እሱም የደም ማነስና የአይረን እጥረት ህፃናት ጋር ከሌለ ነው እንጂ የአይረን እጥረት እያለ በፍጹም መሰጠት የለበትም። በነገራችን ላይ ስለ ደም ማነስና ስለ አይረን እጥረት አንድ ቪዲዮ ሰርች የላችሁ ነበርና ህፃናት የምግብ ፍላጎት መቀነስ ከምን ይከሰታል? ኢቭን የአይረን እጥረት የደም ማነስ ሲከሰት የህፃናት የማሰብ የማሰላሰል የኮግኒቲቭ ፈንክሽናቸውን ሊቀንስባቸው ይችላል። በዚህ ምክንያት ህፃናት ሊጎዱ ይችላሉና ምናልባት ይህን ቪዲዮ ብታዩት እመክራችኋለሁ። የደም ማነስና የአይረን እጥረት የምንከላከልባቸው ምግቦች ወይም ትሪት የምናደርግባቸው ምግቦች በደንብ ማወቅ ይኖርባቸዋል። ስለዚህ ባጭሩ የላም ወተት ከአንድ ዓመት በታች አይመከርም ስንል የጣሳ ወተትን እያበረታታን አይደለም፣ ወይም የጣሳ ወተት ግዙ ተጠቀሙ እያለን አይደለም። እኛ ሁሌም የምንመክረው የእናት ጡት ወተትን የመሰለ ወተት የለም። ስለዚህ ከ6 ወር በላይ ላሉ ህፃናት የእናት ጡት ወተት ከምግብ ጋር፣ ከ6 ወር በታች ላሉ ህፃናት ደግሞ የእናት ጡት ብቻ ሊበቃቸው ይችላል ማለት ነው። ሆኖም ግን አንዳንድ ጊዜ የእናት ጡት ወተት ላይገኝ ይችላል። በህመም፣ በጭንቀት፣ በተለያዩ ምክንያቶች እናትም በስራ ምክንያት ላትገኝ ትችላለች። የዛኔ ግን እንደ አማራጭ የጣሳ ወተት ብትጠቀሙ እመክራችኋለሁ። የጣሳ ወተትን አጠቃቀም በሚመለከት ከዚህ በፊት በሰራሁላችሁ ብዙ ቪዲዮዎች አሉ። እነሱ ወደኋላ መለስ ብላችሁ አጠቃቀሙን መመለከት ትችላላችሁ። ወይም ደግሞ ስለ ጣሳ ወተት እንዲሰራላችሁ የምትፈልጉ ነገርም ካለ ከታች ኮሜንት ላይ የምትፈልጉትን ርዕስ ኮሜንት አድርጉልን። በዛ ርዕስ ብዙ ላይክ ያገኘ ከሆነ አንድ ቪዲዮ ለብቻው ሰራላችኋለሁ። ስለዚህ የላስቲክ ወተት መቼ እንጠቀም ወይስ ምንድነው ልዩነቱ የሚለውን ከመናገሬ በፊት አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ተኩል አልፎታል። በዚህ ክሊኒክ 24 ሰዓት በህፃናት ስፔሻሊስት ሐኪም ምርመራ ህክምና እየተሰጠ ይገኛል። ሌሊትም ሆነ ቀን ድንገተኛ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጡር ኃይሎች ወደ አውግስታ በሚታጠፈው አዲሱ የወይራ መንገድ ላይ ያገኙናል። ስለዚህ አሁን ወደ ሁለተኛው የወተት አይነት እንመለስ። እሱም የላስቲክ ወተት። አሁን ገበያ ላይ ያለው የላስቲክ ወተት የሚባለው ፓስቸራይዝድ ወተት ልዩነቱ ምንድን ነው የሚለውን እንገራችሁ። አንደኛው ልዩነቱ ቅድም እንዳልኳችሁ ስኪምድ ነው፣ ፋትና ክሬሙ የተቀነሰ ነው። ሁለተኛ እዛ ላይ እንደተጻፈው የፋት መጠኑ ዝቅተኛ ነው። ያ ማለት ከሆል ሚልክ ወይም ፉል ክሬም ከምንለው ዝቅተኛ ፋት ይይዛል ማለት ነው። ያ ደግሞ ለህፃናት አይመከረም። በተለይ እድሜያቸው ከ2 ዓመት ከ3 ዓመት በታች ላሉ ህፃናት ፉል ክሬም ነው መስጠት ያለብን እንጂ ክሬሙ የተመጠጠ ወይም ደግሞ ፋቱ የተመጠጠ ወተት መስጠት ለህፃናት አይመከርም። ለመሰላችሁ ፋት ለህፃናት 3 ዋና ዋና ጥቅም አለው። አንደኛው አይምሯቸው በደንብ እንዲገነባ ይረዳቸዋል። በነገራችን ላይ የአይምሯችን ክፍል ይሄ ድራይ ዌት በምንለው 60% ፋት እንደሆነ ታውቃላችሁ? አዎ 60% ፋት ነው። ያ ማለት ከግማሽ በላይ ፋት ነው። ውሃው ከወጣ በኋላ ባለው ድራይ ዌት 50-60% ሙሉ ለሙሉ ፋት ነው። ፋት ደግሞ የሚገኘው ከምግብ ነው። ህፃናት ደግሞ ከፍተኛ መጠን አይምሯቸው የሚያድገው 80-90% የሚያድገው ከ3 ዓመት በታች ሲሆን በዚህ ጊዜ ስኪም እንዲሆነ ፋቱ የተቀነሰ ወተት መስጠት በፍጹም አይመከርም። ሁለተኛው የፋት ጥቅም ደግሞ በዋነኝነት ሰውነታቸው እንዲፋፋ እንዲወፍር ይረዳል። ሶስተኛው ጥቅም ደግሞ የፋት ሶሊብል የሚባሉ ቫይታሚኖች አሉ። በተለይ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ ፋት ሶሊብል ናቸው። ያ ማለት ፋት ካልሰጣችሁ እነዚህ ቫይታሚኖች ወደ ሰውነታቸው ወደ አንጀታቸው አይመጠጡ። ስለዚህ ፋት ለህፃናት ከ2 ዓመትና ከ3 ዓመት በታች የላስቲክ ወተት በፍጹም አይመከርም። ሶስተኛ ወተትና የተለመደው ደግሞ የጣሳ ወተት ነው። የጣሳ ወተት እንግዲህ ለሁሉም ህፃናት እንደየእድሜያቸው የተዘጋጀ አለ። እድሜያቸው ከ6 ወር በታች ከሆነ 1 ቁጥር ይባላል። ፕሪተርም ከሆኑ 0 ወይም ፕሪ ፎርሙላ ወይም ፕሪተርም ፎርሙላ ይባላል። ያለ ጊዜያቸው ለተወለዱ ህፃናት የተዘጋጀ ራሱን የቻለ ፎርሙላ ወተት አለ። 1 ቁጥር የሚባለው ደግሞ እድሜያቸው ከተወለደ ጀምሮ እስከ 6 ወር ላሉ ህፃናት ይሰጣል። ከ6 ወር እስከ 1 ዓመት ላሉ ደግሞ 2 ቁጥር አለ። ከ1 ዓመት በኋላ ደግሞ የ3 ቁጥር ወይም ግሮዊንግ አፕ ወይም ፎሎ አፕ ሚልክ የሚባሉ አሉ። ብዙ አይነት ብራንዶች ያው ገበያ ላይ የምታውቋቸው ከ1 ዓመት ጀምሮ ያሉ ብዙ አይነት የፎርሙላ ሚልክ አይነቶች አሉ። ስለዚህ አሁን እነዚህን እንግዲህ የምታነጻጽሩት አንደኛ ከፕራይስ አንጻር፣ ሁለተኛ ከጥቅማቸው አንጻር፣ ሶስተኛ ከአቬይላቢሊቲ ወይም ገበያ ላይ በቀላሉ ይገኛል ወይ የሚለው ነገር ዋና ማሰብ ያለባችሁ። እነዚህ አፎርደብል ከሆነ ገበያ ላይ በቀላሉ የሚገኝ ከሆነ ለልጃችሁ ጥቅም የሚሰጥ ከሆነ መድፈር ያለባችሁ ወይም መጠቀም ያለባችሁ ምርጫችሁ የእናንተ ነው የሚሆነው። እኛ ግን በአማካኝ ከ1 ዓመት በታች የላም ወተት አንፈቅድም። ከ1 ዓመት በኋላ ላሉት ህፃናት ደግሞ የደም ማነስ ካለባቸው አሁንም የላም ወተት አንፈቅድም። የጣሳ ወተት ደግሞ እንደየእድሜያቸው የተዘጋጀውን እንደ አማራጭ ባለሙያ አማክራችሁ መጠቀም ትችላላችሁ። ሌላው መጨረሻ የምነግራችሁ ነገር ስኪም እንዲሆነ የላም ወተት ወይም ደግሞ የላስቲክ ወተት ህፃናትን ኪሎ አያፋፋም ወይም በበቂ መጠን ኪሎአቸው እንዲጨምር አያደርግም እና የኪሎ መቀጨጭ ወይም የኪሎ ማነስ ካለ ፉል ክሬም ወተቶችን ወይም የፎርሙላ ወተቱን ወይ ደግሞ የላም ወተቱን በተለይ የደም ማነስ ከሌለባቸው ማለት ነው ፉል ክሬም የሆኑ ወተቶችን ቀጥታ ከላም የተገኘውን እድሜያቸው ከ1 ዓመት በላይ ሆኖ አይረን እጥረት ከሌለባቸው እሱን መጠቀም ትችላላችሁ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ያልገባችሁ ነገር ካለ አጠቃቀም ላይ የጣሳ ወተትን በሚመለከት ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ